አብስረኒ ብስራተ ጽድቅ። እሺ ወደሚቀጥለው ጥያቄ እንሂድ። ተመለሳችሁ ካለ ተመለሰ ከሆነ በኋላ እንትን እንዳለን ሊቀ ትጉሃን አንድ ጥያቄ ላቅርብ። ይሄ እንግዲህ ሴቶች ብዙ ጊዜ ይጠይቃሉ ስለሚበላ ስለሚጠጣ ስለሚገባ ስለሚወጣ ሁሌ ነው የሚጠየቀው። አሁንም በድጋሚ ያየው ጥያቄ ነውና አጠያየቁ ምንድነው? በወር አበባ ላይ ሆኜ ጽዋ መቅመስ እችላለሁ ወይ? መጽሐፍ ቅዱስ ማንበብና መሳለም እችላለሁ ወይ? ወር አበባ ከተጀመረበት ቀን አንስቶ ከስንት ቀን በኋላ ነው ቤተክርስቲያን መግባት የምችለው የሚል ጥያቄ አለና አጠር አድርገው ይመልሱልናል አባታችን። እሺ ይሄ እንኳን እኔ አሁን የተነጋገር ነበርና አንዳንድ ነገሮች በግል የሚመለሱት ጥያቄዎች ጉባኤ ላይ መምጣታቸውን ብዙ እኔ አልደግፈውም። እንደ ንስሐ አባትና እንደ ልጅ የምንነጋገራቸው ነገሮች ናቸው። ይሄ ጉባኤ ላይ የሚቀርብም አይደለም። ማለትም አሁን እዚህ ጋር እኔ አንድ ነገር ብናገር አንድ አባት ደግሞ አንድ ነገር ተናግሮ ሊሆን ይችላል ለንስሐ ልጁ። ስለዚህ በዚህ ላይ አሁን መልሼ የምጋብዘው ዲያቆን ያደርጋለን። እሺ ለማጠቃለል ነው፣ ጠቅላላ ለማድረግ ነው። አጠቃላይ ስርዓቶች ቀኖናዎች አሉ፣ ግን አተገባበሩ ግን ለሁሉም አንድ ላይ ሆን ይችላል። እንደየሰው ጥንካሬ፣ እንደ ቅርበቱ፣ እንደ ርቀቱ እንዳለበት መረዳት የሚደረጉ ብዙ ነገሮች አሉ እና ወደ ካህን ሪፈር የሚደረጉት ለዚህ እንዲህ ያሉ አበላል፣ አጠጣጥ፣ አኗኗር፣ መቼ ልቅረብ፣ እንድጸልይ ምናምን የሚሉትን ነገሮች ከንስሐ አባት ጋር ነው የሚያልኩት። ለምን በአዋጅ ቢነገር ለሁሉ አንድ አይሆንም። እንዲያውም አሁን እኛ ጋር ያው ብዙ ነገሮች አንዳንድ እየተዘነጉ ነው እንጂ ሰው ምን መጸለይ እንዳለበት እንኳን የሚመራው የንስሐ አባቱ እንጂ ዝም ብሎ ገበያ ላይ ዝም ብሎ በየጊዜው እየተጨመረ ቮሊዩሙ እየጨመረ የሚሄድ የሆነ ነገር ገዝቶ ደስ ያለውን ዝም ብሎ ከየት እንደመጣ የማይታወቀውን ሁሉ ዝም ብሎ አለ የሚጸልየው። የንስሐ አባቱ እያየ ይሄን ጨምር፣ ይሄን ቀንስ፣ ይሄን ጸልይ ይለዋል። እንደዛ ሰው ጥንካሬ፣ ብርታት፣ መረዳት እንደ ፈተናው እንደ ጸጋው እንደመሳሰለው ማለት ነው። እና እንዲህ ያሉ ነገሮች አፈጻጸም፣ አተገባበር ከንስሐ አባት ጋር ነው የሚያልኩት። በኦርቶዶክስ አስተምሮ ቀኖና 3 ደረጃ አላቸው። አንደኛዎቹ የአዋጅ የይፋ የሆኑ የተነገሩ አሉ፣ ግልጽ ቀኖናዎች። ከዛ በመለስ ያሉ ደግሞ አተገባበራቸው እንደ ጊዜ ግብሩ እንደየሰውየው ማንነት የሚወጡ የሚወርዱ ነገሮች ደግሞ ከንስሐ አባት ጋር በመነጋገር ነው የሚያልኩት። በልዩ ሁኔታ የሚበየኑ ሁሉ አሉ። ያን የንስሐ አባትና ተነሳው የንስሐው ልጅ ተነጋግረው የወሰኑት ነገር ለሌላ አይወጣም፣ ሚስጥር ነው። አሁን ካህናት በቀኖና ሂደት የሰሙትን ሚስጥር ለሌላ ቢናገሩ ይሄ ክህነት ያሽራል። ልክ እንደዚህ ሁሉ አንድ ምዕመን የንስሐ አባቱ በሆነ ጉዳይ ላይ የሰጠውን ብይን ለሌላ ሰው ማውራት የለበትም። ያን ሰው ያስወግዛል፣ በብዙ ቀኖና ያሰጣል። ምስጢር ነው፣ በሁለቱ መካከል ያለ ምስጢር ነው። ልክ በባልና ሚስት መካከል እንደሚኖር ምስጢር፣ በካህን የተነሳዩን ምስጢር መጠበቅ እንዳለበት ተነሳዩ የንስሐ አባቱ የሚነግረውን ምስጢር አድርገው ነው የሚጠብቀው። በተለይ ልዩ ብይን የሚፈልጉ ለሌላ የማይወጡ ነገሮች ማለት ነው። ለምሳሌ ባልና ሚስት ሆነው ሊጋቡ ጮኛሞች እንደ ነገ ዛሬ ቅዳሜ ነው ሊቆርቡ ነገ ተዘጋጅተው ድግስም ተደግሶ ሰውም ተጠርቶ ቀንም ተቆርጦ ዛሬ የሆነ ነገር በሰው የሚመጣ ነገር ቢመጣ ምን ይደረግ አላውቅም። ከንስሐ አባቱ ጋር በልዩ ሁኔታ የሚበይኑት ይኖራል። ይሄ ግን እንዲሆኛ እንዲሆንኩኝ ብሎ አይወራም። እንዲህ የሚል ሰው ካለ ከባድ ቀኖና ያሰጣል። ለሌላው እንደዛ ሊደረግም ላይደረግም ይችላል። ካህኑ ምን ይወስናል? ካህኑና እነሱ ናቸው የሚያውቁት። እና እንዲህ ያሉ ብዙ ነገሮች ስላሉ እንዲህ ያሉ ነገሮች በአዋጅ ዝም ብሎ ከዚህ ወዲህ አይባልም። እንዳጠቃላይ በአዲስ ኪዳን ይሄ የወር አበባ እንደዚህ የሚባል ነገር እንደ ብሉይ ኪዳኑ መርገም ርኩሰት የሚባል ነገር የለም። ዋሳ ፈራ ኃጢአተ በዲበ ምድር ወሰዓረ መርገመ በዲበ መስቀል ተብሎ መርገም ሁሉ ተሽሯል። ስለዚህ መርገም የወር አበባ ስሙ ራሱ እኮ አበባ የተባለው ከፍሬ በፊት አበባ እንደሚቀድ እንደዛ ማለት ነው። አተገባበሩ አፈጻጸሙ ግን ከንስሐ አባት ጋር ነው የሚያልቀው። እንደተባለው ነው። በአደባባይ
እንዲያው ለምዶብን ነው እንጂ እንዲህ ያሉ ነገሮች ለዛ ባለ ነው። እኔ አንድ ቦታ አንድ ብዙ ሊቃውንት የተሰበሰቡበት የስልጠና ቦታ አንድ ወጣት እንዲያው ዝም ብሎ እንደው ያለ ቦታው አስገብተውት ነው ይሳተፍ ብለው እንዲያው በአደባባይ የማይጠየቅ ጥያቄ ጠየቀ። እና አንዱ ብቻ ባጭሩ ላንሳላችሁ። ክፍለ ሀገር ነበርና አሁን ባልየው ፊልድ ወጥቶ ከሰኞ እስከ ዓርብ ይሰራል። ወደ ቤቱ ሊመጣው ቅዳሜና እሑድ ነው። ሰኞ ተመልሶ ወደ ስራ ይሄዳል። አሁን ይሄ ባል ከሚስቱ ጋር ያለው ሁኔታ እንዴት ነው መሆን ያለበት ብሎ ጠየቅ። ሁለት ነበር። አንድ አባት በዚህ በዛ ነው ያወራሩ ሞከሩ። አይ እኔ ግድ የለም ቆይ እኔ ልመልሰው አልኩና ይሄ በንስሐ አባት የሚያልቅ ጉዳይ ነው፣ በአደባባይ የማይጠየቅም፣ በአደባባይ መልስ አይሰጥም ብዬ ዘጋው። እንደዛ ነው የሚደረገው። እንደ ጊዜ ክብሩ የካህን ሸክም እግዚአብሔር ያስችላችሁ በእውነት። እኔ ከመድረክ ምናምን አንዳንድ ሰዎች ሲያዩ ሰው መሰለናቸው ሲጨንቃቸው እስኪ እንደው ብሎ ሲነግሩን አቤት እውነት ካህናትን እያሰብኩ ነው የምሰማው። እኔ ከዘመን አንድ ቀን እንዲህ የሚጨንቀኝ ከሆነ ዕለት ተዕለት የሚሰሙ እውነት እግዚአብሔር በሚያውቀው እኔ ለካህናት እያሰብኩ ነው። በእውነት ትልቅ ሸክም ነው በእውነት እና ወደ እነሱ ሪፈር የሚደረገው ለዚህ ነው። ከዛ ጋር ጨርሱ። እግዚአብሔር ይስጥልኝ። አብስረኒ ብስራተ ጽድቅ